በገነት የበላነው መብልና መጠጥ ጎድቶናል። አስተውሉ ክርስቲያኖች። አሁን ግን ልንበላው የመጣልን ኢየሱስ ክርስቶስ ሁላችንን የሚጠቅም መብልና መጠጥ ነው። በመጀመሪያ የተጠመቁት መዳን የሚያስፈልጋቸው ኃጥአን ናቸው። በመጨረሻ ግን የተጠመቀው ውሃዋን ራሱን የሚፈውሳት የሚቀድሳት ኢየሱስ ክርስቶስ ነው። ይህንን ልብሳችንን ለመልበስ የሚያበቃ ክብር እንዲኖረን የሚያበቃ ጸጋ እንዲኖረን ግን ዮሐንስ መጥምቅ አስቀድሞ መጣና በውሃ አጠበን ማለት ነው። በንስሐ ጥምቀት ሁላችን እንድንነጻ አደረገን ማለት ነው። የተሰወረውን በሕዝቡ መካከል አለ፣ ግን ለሕዝቡ ያልተገለጠውን ኢየሱስ ክርስቶስን የገለጠ በመሆኑ ስለዚህ ነቢይ ብለን እንጠራዋለን። ዮሐንስ ያስተምር የነበረው መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው። ቅዱስ አምላካችን ኢየሱስ ክርስቶስን ማስተማር የጀመረው መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን ምስክር ከሆኑትና የባህሪ አምላክነቱን ካስረዱን ቀዳማዊነቱን ቀዳማዊነቱን ሀሎም ቅድሜ ብሎ ከኔ በፊት ነበረ ብሎ ቀዳማዊነቱን ነገረን። ይመጽም ደሬ ብሎ ደግሞ ዳህራዊነቱን መከራው እንዳያቃጥላቸው በአብርሃም እቅፍ የሚያኖራቸው ነፍሳትን በአብርሃም እቅፍ ያኖራቸዋል ተብሎ አይደል የተጻፈው? በአብርሃም እቅፍ የሚያኖራቸውና በሲኦል ካለው መከራ የሚጠብቃቸው እግዚአብሔር በምድረ በዳም ዮሐንስን በእቅፉ አስጠግቶ አስቀምጦ አሳድጎታል። የዚህን ዓለም ጣዕም ሰብአ ዓለም በብዙ መንገድ ይቀምሱታል። በምግብ በኩል የምግብን ጣዕም በመቅመስ በዓለም ፍቅር የሚሳቡ የሚያዙ አሉ። በልብስ እንዳይሳብ ወይም በጌጥ ሽልማት ይስበዋል ብለን እንዳናስብ ዮሐንስ የሚለብሰውም የግመል ጠጉር ነው የነበረው። የንስሐ ትምህርት ያስተምራቸዋል፣ የንስሐ ጥምቀት ያጠምቃቸዋል ማለት ነው። ያንንም ያደረገው ሰው በሚበዛባት በኢየሩሳሌም አይደለም፣ በምድረ በዳ ትምህርቱን ጀመረ። ጣዕመ መንፈስ ቅዱስን ያልቀመሱበት ዘመን ስለነበረ ከዚህ ዓለም ሰዎች ምንም ተቀብለው ዮሐንስ አልቀመሰም ማለት ምንም ነገር ገንዘብ አላደረገም። በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ይሰማ ነበር። ኢየሩሳሌም ገብቶ ቢያስተምር ትምህርቱ ለአይሁድ ይደርሳቸዋል። አሕዛብ ግን ሳይሰሙት ይቀራሉ። ከጭፍሮች መካከል 4 አይነት ጭፍሮች ናቸው የነበሩት፣ 4 አይነት ወታደሮች ማለት ነው። ከአራቱ ወታደሮች አንዱ የሶሪያ ወታደሮች ነበሩ። ምን እናድርግ ብለው ከጠየቁት ሰዎች መካከል ምን እናድርግ እስከ ማለት የደረሱ ወታደሮች ነበሩ። ክርስቶስን ትለብሱት ዘንድ እያዘጋጇችሁ ነው የሚለው ዮሐንስ የመጣው ክርስቶስን ለመቀበል ክርስቶስን ለመልበስ የበቃ የተዘጋጀ ሰውነት እንዲኖረን ለማድረግ ነው። ቃለ ዓዋዲ ሰበከሎሙ ሕዝበ እስራኤል ከመ ይእመኑ ቀርበት መንግሥተ ሰማያት። በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ትምህርቱን እጀምራለሁ። በመላው ዓለም የምትገኙ የልዑል አምላክ የሕያው እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አምላካችን እግዚአብሔር በረድኤት ስለጎበኘን እስከዚህ ሰዓት ድረስ ስላቆየን ስሙ ለዘላለም የተመሰገነ ይሁን። ዛሬ ስለ መጥምቀ መለኮት ቅዱስ ዮሐንስ ነው የምንነጋገረው። መጥምቀ መለኮት ቅዱስ ዮሐንስ ጥምቀትን ስናነሳ ሁልጊዜም አብረን የምናስታውሰው ታላቅ ነቢይ ነው። በወንጌል መግቢያ በኦሪት መጨረሻ ላይ የነበረ ከነቢያት ከካህናት ክብሩ የሚበልጥ ወይም ከብሉይ ኪዳን አገልግሎት ከሰጡ ነቢያት ካህናት በላይ የከበረ ታላቅ የእግዚአብሔር አገልጋይ ነቢይ፣ ሰማዕት፣ ሐዋርያ እንዲሁም ካህን ብለን የምንጠራው ነው። ስለ አጥማቂነቱ ካህን እንለዋለን። የካህን ልጅ ነውና ካህን እንለዋለን። ስለ ነቢይነት ትንቢት ስለተናገረ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ በተቀመጠው እስከ 12 ድረስ የተቀመጠውን ትምህርቱን ስናይ ብዙ ትንቢቶች በዛ መጽሐፍ ላይ ተቀምጠው እናገኛለን። የተሰወረውን በሕዝቡ መካከል አለ፣ ግን ለሕዝቡ ያልተገለጠውን ኢየሱስ ክርስቶስን የገለጠ በመሆኑ ስለዚህ ነቢይ ብለን እንጠራዋለን። በተጨማሪም ደግሞ ሐዋርያ ብለን እንጠራዋለን። ሐዋርያ የምንለው ደግሞ ወንጌልን የሰበከ ሰው ስለሆነ ነው። ከነቢያት መካከል ሆኖ ወንጌልን የሰበከ እውነተኛ ሐዋርያ ቅዱስ ዮሐንስ መጥምቅ ነው ማለት ነው። በዚህ ምክንያት ሐዋርያ እንለዋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ማስተማር ስራ በገባ ጊዜ ትምህርቱን አልለወጠበትም። ዮሐንስ ያስተምር የነበረው መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው። ቅዱስ አምላካችን ኢየሱስ ክርስቶስን ማስተማር የጀመረው መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው። በማቴዎስ ምዕራፍ 4 ቁጥር 17 ላይ የጌታን ትምህርት እናገኛታለን። እንዲሁም በማቴዎስ ወንጌል ምዕራፍ 3 ላይ ደግሞ የቅዱስ ዮሐንስን ስብከት እናገኛታለን። ስብከቱ ለስብከተ ክርስቶስ መግቢያ ሆኗል እንጂ ከስብከተ ክርስቶስ የተለየ ስላልሆነ ሐዋርያ ብለን እንጠራው። በዚያውም ላይ
ኢየሱስ ክርስቶስን ነዋ በግዑ ለእግዚአብሔር ብለው ከሰጡን ምስክሮች መካከል አንዱ ዋናው ቅዱስ ዮሐንስ መጥምቅ ነው። የመጀመሪያው ምስክራችን የምናደርገው እንደውም ቅዱስ ዮሐንስ መጥምቅን ነው ማለት ነው። እነሆ የዓለሙን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ የመሰከረልን በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ተጽፎ እንደምናነበው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን ምስክር ከሆኑትና የባህሪ አምላክነቱን ካስረዱን ቀዳማዊነቱን ቀዳማዊነቱን ሀሎም ቅድሜ ብሎ ከኔ በፊት ነበረ ብሎ ቀዳማዊነቱን ነገረን። ይመጽም ደሬ ብሎ ደግሞ ዳህራዊነቱን ወይም መለኮታዊ ልደቱን ከኔ በፊት ነበረ በሚለው ትምህርቱ ገልጦታል። ስጋዊ ልደቱን ደግሞ ከኔ በኋላ ይመጣል ብሎ ደግሞ ነግሮናል ማለት ነው። ስለዚህ ኢየሱስ ክርስቶስ አልፋና ኦሜጋ ቀዳማዊና ዳህራዊ መሆኑን በስብከተ ዮሐንስ ተረድተናል። በተጨማሪም ኃጢአታችንን ሊያስተሰርይ የመጣ የእግዚአብሔር በግ መሆኑንም ከዮሐንስ ነው የሰማነው። ቅድም በጠቀስኩላችሁ ምዕራፍ 1 ቁጥር 29 ላይ ዮሐንስ በወንጌሉ እንደነገረን ቅዱስ ዮሐንስ መጥምቅ እነሆ የዓለሙን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ አመላክቶ ለደቀ መዛሙርቱ ሰጥቷቸዋል ይላል። ዮሐንስ የመጣው መንገድ ሊጠርግ ነው እንጂ ወደ ጽድቅ የሚያደርሰውን እውነተኛውን መንገድ የሚከፍትልን ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ነበረ። በዚያውም ላይ ዮሐንስ ለንስሐ ያጠምቀናል እንጂ ልጅነት የምታሰጠውን ጥምቀት ከጎኑ የሚያፈልቅልን ማየገቦን የሚሰጠን ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሕይወት ምንጭ ተብሎ የሚጠራው ከጎኑ በፈሰሰው ውሃ የሚያጥበን የሚያጠራን ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። እሱ እስኪመጣ ድረስ ነው እንግዲህ ቅዱስ ዮሐንስ መጥምቅ ሲያገለግለን ሲያስተምረን የነበረው ማለት ነው። ዛሬ የምነግራችሁ የተወደዳችሁ ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ስለ ክርስቶስ ምስክር ሆኖ ስለመጣው ስለ ቅዱስ ዮሐንስ መጥምቅ ነው። የገዳማዊውን ሰው ታሪክ ለመናገር በገዳም ተገኝተናል። እንጦንስ ኢየሱስ መስቀል ክብራ አንድነት ገዳም ነው የምንገኘው። የእናቶች ገዳም ነው። ይሄ ገዳም ለባህር ዳር በጣም ቅርብ ላይ የሚገኝ ገዳም ነው። በደሴት የተከበበ ወይም በውሃ የተከበበ ደሴት ገዳም ነው ማለት ነው። በዛው እግረ መንገዱን ገዳሙንም እንድትረዱ አሳስባለሁ። እናቶች ነው የሚገኙበት። በልዩ ልዩ መንገድ እንድትረዷቸው ማሳሰብ ፈልጋለሁ። የገዳማዊውን ሰው በገዳም ተገኝተን በመቅረጻችን ደግሞ በጣም ደስ ይለናል። ዮሐንስ መጥምቅ ያደገው በበረሃን እናቱ በ5 ዓመቱ ነው የሞተችው በገድሉ እንደተጻፈው። እግዚአብሔር በወደደው መንገድ ግን አሳድጎታል። እንስሳትን አራዊትን ዘመድ አድርጎለት ማለት ነው። በምድረ በዳ ይዛው ተሰዳ በዛ የሞተችበት ምክንያት በሄሮድስ ምክንያት ነው። ሄሮድስ በገሊላና በአካባቢዋ የሚኖሩ ሕፃናትን በሙሉ እያስፈጃቸው ነበረ። በተለይ ደግሞ ስለ ዮሐንስ መጥምቅ ሰምቶ ነበረ። በወንጌልም ላይ እንደተጻፈው ታሪኩ አባቱን ዘካርያስ እስኪገደል ድረስ ለሞት ያበቃው ዮሐንስ መጥምቅ በሉቃስ ወንጌል ምዕራፍ 1 ላይ እንደተመዘገበው ሲጸነስ የአባቱን አፍ ዘግቷል፣ ሲወለድ ደግሞ የአባቱን አፍ ከፍቷል። ይሄን ተአምር ይሰማ ስለነበር ሄሮድስ ሰብአ ሰገል የገበሩለት ሕፃን እና የተወለደው አይሁድ ንጉሥ የተባለው ዮሐንስ ነበር የመሰለው። ሊያስገድለው ፈልጎት ስለነበረ እናቱ ወደ በረሃ ይዛው እንድትሸሽ የእግዚአብሔር መልአክ ነግሯታል። መልአክ እየመራት ወደ በረሃ ይዛው ሸሸች ማለት ነው። በዛው ሳለች ሞተች። እግዚአብሔር ከ5 ዓመቱ ጀምሮ ከእናቱ እቅፍ ተቀብሎ እንደ እናት እቅፍ ድግፍ አድርጎ አሳድጎታል ማለት ነው። ጻድቃንን በሲኦል መከራው እንዳያቃጥላቸው በአብርሃም እቅፍ የሚያኖራቸው ነፍሳትን በአብርሃም እቅፍ ያኖራቸዋል ተብሎ አይደል የተጻፈው? በአብርሃም እቅፍ የሚያኖራቸውና በሲኦል ካለው መከራ የሚጠብቃቸው እግዚአብሔር በምድረ በዳም ዮሐንስን በእቅፉ አስጠግቶ አስቀምጦ አሳድጎታል። እንስሳት አራዊት ከመጣላት አልፈው መጣላቱን ትተው እንዲያውም ዘመድ አድርገውት ጦታቸውን እያጠቡ ያገለግሉት የነበሩ አሉ፣ ያጫውቱትም የነበሩ እንስሳትና አራዊት አሉ ማለት ነው። በዛ መንገድ እግዚአብሔር በምድረ በዳ ያሳደገው ሰው ነው። ለ25 ዓመት ብቻውን በምድረ በዳ ኖረ። እግዚአብሔር ለልዩ ተልእኮ እያሰለጠነው እያዘጋጀው ነበር ማለት ነው። በዓለም ያለው የትኛውም ርክሰት የትኛውም ኃጢአት ሳያጋጥመው ልቡን የሚከፍል ዓለማዊ ፍቅር ሳይዘው ማለት ነው። ከዚች ዓለም ፍቅር ርቆ ነው የኖረው። ልክ ዛሬ ገዳማውያን ከዓለም ፍቅር ተለይተው ርቀው እንደሚኖሩት ሁሉ የዚህን ዓለም ጣዕም በምግቧ በኩል እንኳን ያልቀመሰ ማለት ነው። የዚህን ዓለም ጣዕም ሰብአ ዓለም በብዙ መንገድ ይቀምሱታል። በምግብ በኩል የምግብን ጣዕም በመቅመስ በዓለም ፍቅር የሚሳቡ የሚያዙ አሉ። የዓለምን ሹመት በመቅመስም ልክ እንደዚሁ በሹመትና በሽልማት ምክንያት የዓለምን ፍቅር የሚቀምሱ የቀመሱ ሰዎች አሉ። በተጨማሪም ዓለም ገንዘቧን አሳይታ ወይም በፍቅር የምትስባቸው በልዩ ልዩ መንገድ ጣዕሟን የምታቀምሳቸው ሰዎች አሉ። ዮሐንስን ግን በምንም አልሳበችውም።
በልብስ እንዳይሳ ወይም በጌጥ ሽልማት ይስበዋል ብለን እንዳናስብ ዮሐንስ የሚለብሰውም የግመል ጠጉር ነው የነበረው። ዮሐንስ በጣዕመ ምግብ ይያዛል ይታሰራል ብለን እንዳናስብ ዮሐንስ የሚመገበው የጣዝማ ማር ወይም ደግሞ አንበጣ የበረሃ ማር ነበር ይመገብ የነበር። ወሲሳዩ አንበጣው ማረ ገዳም ተብሎ እንደተጻፈው ማለት ነው። ሰዎች የሚመገቡትን ያልተመገበ፣ ሰዎች የሚለብሱትን ያልለበሰ ነው ዮሐንስ። ቤት በመስራት የሚደክም ሚስት በማግባት የሚደክም ነው እንዳትሉኝ፣ ዮሐንስ እንስሳት አራዊት ከሚኖሩበት በምድረ በዳ ይኖር ነበር እንጂ ሰዎች ከሚኖሩበት ስፍራ ይኖር ያልነበረ ስለሆነ በምን የዓለምን ፍቅር ያልቀመሰ ሰው ሆኖ በምድረ በዳ አደገ ማለት ነው። ለ30 ዓመታት እናቱ ከሞተች በኋላ ከ25 ዓመት በኋላ ነው እንግዲህ ወጥቶ የአዋጅ ነጋሪውን ቃል በነቢይ እንደተጻፈ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ስለሱ የተነገረው ትንቢት ይፈጸም ዘንድ መጥምቀ መለኮት ቅዱስ ዮሐንስ የአዋጅ ነጋሪ ድምፅ እያሰማ መጥቷል ማለት ነው። የአዋጅ ነጋሪው ድምፅ ማለት ምንድን ነው? ንስሐ ግቡ የምትሏት ናት። የአዋጅ ነጋሪ ሁሉ ማይምቅ ይምላ ወኩሉ ደብረ ወግር ይታሃት እያለ ኮረብታው ዝቅ ይበል ጎድጓዳውም ይሙላ ያልተስተካከለው ሚስተካከል ሁሉ ይጸያህ ሁሉ መጻሕፍት እያለ ጥርጊያው ይስተካከል እያለ ሁሉ መብስ ፍኖት ነው የሚለው። እንደውም ጎጻጉጽ የሆነው ፍኖት ይሄ ማለት የአይሁድ ልቡና ነው። ጎጻጉጽ የተባለው የአይሁድ ልቡና ነው። ቅናት፣ ምቀኝነት ያበለሰው ጎጻጉጽ ያደረገው ያ እንዲስተካከል ነው። ለምን? ንጉሥ መጥቷልና ማለት ነው። ለሚመጣው ንጉሥ ለኢየሱስ ክርስቶስ ምልክት እንዲሆን ወይም ደግሞ መሄጃ እንዲሆን እሱን ይቀበሉ ዘንድ ለማስተካከል ነበር የመጣው ማለት ነው ዮሐንስ መጥምቅ። ለዚህ የሚሆን ደግሞ እንደውም የንስሐ ትምህርት ያስተምራቸዋል፣ የንስሐ ጥምቀት ያጠምቃቸዋል ማለት ነው። ያንንም ያደረገው ሰው በሚበዛባት በኢየሩሳሌም አይደለም፣ በምድረ በዳ ትምህርቱን ጀመረው ይላል። ለምን ካላችሁኝ ሰዎች ራሳቸው ከጸጋ እግዚአብሔር ርቀው ተለይተው መንፈስ ቅዱስ ተለይቷቸው ጣዕመ መንፈስ ቅዱስን ሳይቀምሱ የነበረበት ዘመን እንደሆነ ለማሳየት እኮ ነው። ምግብም ሳይቀምስ የመጣው በነገራችን ላይ ለዚህ ነው ወገኖቼ። ጣዕመ ጸጋን ጣዕመ መንፈስ ቅዱስን ያልቀመሱበት ዘመን ስለነበረ ከዚህ ዓለም ሰዎች ምንም ተቀብለው ዮሐንስ አልቀመሰም ማለት ምንም ነገር ገንዘብ አላደረገም። ምክንያቱም መንፈስ ቅዱስ ተለይቷት ዓለም ምንም አይነት ጸጋ እግዚአብሔር ስላልነበራት ነው። ጌታ ኢየሱስ ክርስቶስ ከተወለደና ካስተማረን ካጠመቀን በኋላ እኮ ነው ሁላችንም ነሳይነ ጸጋ በዲበ ጸጋ ማለት የጀመርነው። በጸጋ ላይ ጸጋ ተጨመረልን ብለን የተናገርነው አምላካችን ኢየሱስ ክርስቶስ ልጅነታችንን ከመለሰልን በኋላ ነው። ከልጅነት በፊት ምን ጸጋ አለና? ስለዚህ ዓለም ባዶ መሆኗን ለማሳየት በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ይሰማ ነበር ይላል። ያንን የሰሙ እንጨት ሰባሪ ውሃ ቀጃ አይታጣምና አንዳንዶቹ ሰምተው ሲሰባሰቡ ግን ወታደሮቹ ሁሉ መጥተው ነበር ይላል። ዮሐንስ እንግዲህ ዛሬ በዓሉን የምናከብረው እንግዲህ ሰሞኑን እሱን ስናከብር ነው የምንሰነብተው። በዓሉን የምናከብረው ቅዱስ ዮሐንስ ያጠምቅባት የነበረችው ከዮርዳኖስ ማዶ የምትገኝ ሄኖን የምትባል ወንዝ ወይም ደግሞ ስፍራ ላይ ነበር ያጠምቅ የነበረው ቅዱስ ዮሐንስ መጥምቅ። እዛ ቦታ ላይ የሆነበት ወደ መካከል አገር ያልገባበት ዳር ላይ ነው ያለው። እንግዲህ ወደ ሶሪያ ጥግ ያለች ቦታ ናትና ወደዚያ የሄደበት ዳር ላይ የወጣበት ምክንያት ምንድነው ትሉኝ እንደሆነ አሕዛብም ወደዚች ከተማ እየመጡ ዮሐንስ ወደሚያጠምቅባት ስፍራ እየመጡ የንስሐ ትምህርት ተምረው የንስሐ ጥምቀት ተጠምቀው ለመዳን ይበቁ ዘንድ እግዚአብሔር ስለፈቀደ ነው ወገኖቼ እዛ ቦታ ላይ ገብቶ ያስተማረው። በኢየሩሳሌም ገብቶ ቢያስተምር ትምህርቱ ለአይሁድ ይደርሳቸዋል፣ አሕዛብ ግን ሳይሰሙት ይቀራሉ። አሁን ግን አሕዛብም መስማት ችለዋል። እንደውም ለዚህ ማስረጃ የሚሆነው ቅዱስ ዮሐንስ አፈወርቅም ሌሎችም በተረጎሙት ስንረዳው በሉቃስ ወንጌል ምዕራፍ 3ን ሲተረጉሙ ምንድነው የሚሉት? ከጭፍሮች መካከል 4 አይነት ጭፍሮች ናቸው የነበሩት፣ 4 አይነት ወታደሮች ማለት ነው። ከአራቱ ወታደሮች አንዱ የሶሪያ ወታደሮች ነበሩ ማለት ነው። ምን እናድርግ ብለው ከጠየቁት ሰዎች መካከል ማለት ነው። ስለዚህ ቅዱስ ዮሐንስ መጥምቅ ሁሉንም ሊያካትት ሁሉንም ሊያገኝ የሚችልበት ቦታ ላይ ሆኖ ነበር ሲያስተምር የነበረው ማለት ነው። በዛ ቦታ ላይ ተገኝቶ አስተማረ። ኃጢአተኞች በሙሉ ኃጢአታቸው ሊናዘዙ የሚፈልጉት በሙሉ ኃጢአተኞች በሙሉ አይደለም፣ ኃጢአታቸው ሊናዘዙ የሚፈልጉት ግን ወደ ዮሐንስ እየመጡ ለመጠመቅ ፈቃደኞች ነበሩ። በሉቃስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እንደተጻፈው ምን እናድርግ እስከ ማለት የደረሱ ወታደሮች ነበሩ። ምን እናድርግ እስከ ማለት የደረሱ
ከይሁዳ ከኢየሩሳሌም የሚመጡ ሰዎች ነበሩ። ማቴዎስ ደግሞ እንደሚነግረን እምይሁዳ ወኢየሩሳሌም ነው የሚለው። ከይሁዳና ከኢየሩሳሌም ሰዎች ይመጡ ነበር ተብሎ ነው የተጻፈው። የመዳን ቀን ደርሷል። ዮሐንስ የጽድቅ መንገድን ሊያመላክት ጫፍ ላይ የተነሳ ነብይ ነው። ከዚህ በኋላ ነብይ የለም። ከዚህ በኋላ አማናዊው ንጉስ ኢየሱስ ክርስቶስ መጥቷል። የዮሐንስን አዋጅ ተከትሎ ክርስቶስ ይመጣል። አሁን የዮሐንስ ጉባኤ ለጉባኤ ክርስቶስ ወይም ለትምህርተ ክርስቶስ ዋዜማ ላይ ነው ያለችው። የዮሐንስ ጥምቀትም ልክ እንደዛው ለጥምቀተ ክርስቶስ የምታበቃ የምታዘጋጅ ናት ማለት ነው። ልብስን ለገላ ገላል ለልብስ እንዲያዘጋጁት ክርስቶስን ትለብሱት ዘንድ እያዘጋጇችሁ ነው የሚለው። ዮሐንስ የመጣው ክርስቶስን ለመቀበል ክርስቶስን ለመልበስ የበቃ የተዘጋጀ ሰውነት እንዲኖረን ለማድረግ ነው ማለት ነው። ክርስቶስ በአዲስ ኪዳን ያጌጥንበት የለበስነው ልብሳችን ነው። አባ ጊዮርጊስ ዘጋስጫ ልብስ ዘይታን ወክዳን ዘይተፈትል ይለዋል። ማንም ፈታ ያልፈተለችው ልብሳችን ኢየሱስ ክርስቶስ ነው። በገነት ልብሳችንን ጥለን እንደወጣን ታውቃላችሁ። አሁን ደግሞ ልብስ ሆኖ የመጣልን አምላካችን ኢየሱስ ክርስቶስ ነው። ይሄንን ልብሳችንን ለመልበስ የሚያበቃ ክብር እንዲኖረን የሚያበቃ ጸጋ እንዲኖረን ግን ዮሐንስ መጥምቅ አስቀድሞ መጣና በውሃ አጠበን ማለት ነው። በንስሐ ጥምቀት ሁላችን እንድንነጻ አደረገን ማለት ነው። በንስሐ ውሃ ካጠበን ካነጻን በኋላ ለልብስ ገላን እንዲያዘጋጁት አዘጋጅቶናል ማለት ነው። አሁን ክርስቶስን መልበስ እንችላለን በጥምቀተ ዮሐንስ በኩል አልፈን ስለመጣን ማለት ነው። ከዚያ በተጨማሪም ማዕድን ታጥቦ እንዲመገቡት ዮሐንስ አጥቦ ወደ ማዕዱ ወደ እውነተኛው እንጀራ ወደ ክርስቶስ ሊያቀርበን ነው። በገነት የበላነው መብልና መጠጥ ጎድቶናል። አስተውሉ ክርስቲያኖች። አሁን ግን ልንበላው የመጣልን ኢየሱስ ክርስቶስ ሁላችንን የሚጠቅም መብልና መጠጥ ነው። የሚያሳዝነው ግን የሚጎዳውን መብል ተሻምተን በላ ነው። በገነት ያ ለኃጢአት በር የከፈተውን ምግብ ሁላችንም ተስማምተን በላ ነው። አዳምም ከሔዋን ጋራ ሔዋንም ከአዳም ጋራ ተስማምተው ነው የበሉት። አሁን ግን የሚጠቅመውን መብል ብሉ ሲባል እማንበላ በጣም ብዙ ሰዎች ነው ያለ ነው። ስለዚህ ዮሐንስ ለዚህ ማዕድ እያዘጋጀን የነበረውና ማዕድን ታጥቦ እንዲመገቡት ዮሐንስም አጥቦ ወደ እንጀራው ወደ እውነተኛው የህይወት እንጀራ ከሰማይ ወደ ወረደው የህይወት እንጀራ ሊያቀርበን ስለፈለገ ነው ዛሬ ዮሐንስ እያጠመቀ መሆኑን የምንመለከተው ማለት ነው። በዚህ መንገድ እያጠራ እያጠበ አይሁድን እንግዲህ ወደ ክርስቶስ እያቀረባቸው ነው። በጣም የሚገርመው ግን ኃጢአተኞች በሚጠመቁባት ጉባኤ ኢየሱስ ክርስቶስ ተገኘ። ኃጢአተኞች ኃጢአታቸውን ሊናዘዙ ይመጣሉ። የክርስቶስ መምጣት ግን አይገርማችሁም? በዚያውም ላይ በኃጥአን ጉባኤ ላይ መገኘቱ። እዚያ መካከል እኮ ሸክም የሌለበት ሆኖ የመጣ ማንም ሰው የለም። ሁሉም ሸክም ስለነበረበት ከሸክሙ ነፃ ይወጣ ዘንድ የመጣ ነው። እዚያ መካከል ኃጢአት ያልተገኘችበት ማንም ሰው አልተገኘም። ኢየሱስ ክርስቶስ ከኃጥአን መካከል መገኘቱ በጣም ይገርማል። ምክንያቱም ኃጥአንን ይዋጅ ዘንድ ነው እና የመጣው ከኃጥአን ሊለይ አይችልም። ስለዚህም በኃጥአን ጉባኤ መካከል ተገኝቶ ክርስቶስ በዚያች ሌሊት ከዮሐንስ ጉባኤ አድሯል ማለት ነው። በዚያች ሌሊት ክርስቶስ በተገኘባት ጊዜ ዮሐንስ የመጨረሻውን ቀን ጉባኤ ሲሰብክና ሲያስተምር ምን እያለ ነው ያስተምር የነበረው? እናንተ መካከል ይቆማል ሀሎ ይቀውም ማእከሌክሙ ዘይተአምርዎ አንትሙ። እናንተ መካከል የቆመ እናንተ የማታውቁት አለ አንሳ አምሮ፣ እኔ ግን አውቀዋለሁ እናንተ ግን አታውቁትም። ከኔ በኋላ ይመጣል ከኔ በፊት ነበረ ብሎ ቀዳማዊነቱን ዳህራዊነቱን ሊያስረዳ የሚችል ንግግር ተናገራቸው። አይሁድ ግን ወይም እዛ መካከል የቆሙ ሰዎች ግን አሁንም ነግሯቸውም ሊገባቸው አልቻለ። ምናልባት ወገኖቼ መምህራን የነገሩን ትምህርት አልገባን ያለ፣ ኃጢአት አደንዝዛን ይሆን? መምህራን የነገሩን ቀለም ምስጢሩ አልረዳን ያለ አይነ ልቡናችን በኃጢአት ታውሮብን ይሆን? እግዚአብሔርን ልንለምነው ይገባል። ቃልህን የሚረዳ ልብ ስጠን፣ ምስጢርህን እንድንመረምር የሚያደርግ ህሊና ስጠን ብለን ልንለምነው ይገባናል። ዮሐንስ የሚነግራቸው አልተረዳቸውም በወቅቱ። ከኛ መካከል ማን አለ አላሉም። ምክንያቱም ክርስቶስ ከነሱ እንዳንዱ ሆኖ ቆሞ ስለነበረ ማለት ነው። ክርስቶስ መምህረ ትሕትና ነው። ከባሪያው ከፍጡሩ ከሾሞ ካህን ከዮሐንስ ሊጠመቅ ነው ወደዚያ ቦታ ሄደው ወደዚያ ቦታ ሄዶ በትህትና በትዕቢት የመጣችውን ኃጢአት በትህትና ይሽራት ዘንድ ስለፈለገ በትህትና በዮሐንስ ጉባኤ ተገልጧል ማለት ነው። ትህትናው ከኃጥአን ጋር አብሮ በማደሩ ተገልጧል። ለዚያውም እኔን አስቀድሙኝ እንኳን አይደለም ያለው። በመጨረሻ የተጠመቀው ተጠማቂ ኢየሱስ ክርስቶስ ነው። በመጀመሪያ የተጠመቁት መዳን የሚያስፈልጋቸው ኃጥአን ናቸው። በመጨረሻ ግን የተጠመቀው ውሃዋን ራሱን የሚፈውሳት የሚቀድሳት ኢየሱስ ክርስቶስ ነው። በነገው በዓል ደግሞ እንደምንረዳው አምላካችን ኢየሱስ ክርስቶስ ውሃን የቀድሳት ዘንድ ነው የተጠመቀው። እነዚያ በውሃ ነጽተዋል። ምክንያቱም
ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 18 ላይ ስንመለከት እንደሚያነጻን በውሃ አጥህረክሙ በማይ ንጹሕ ከመ ትጥሐሮሙ ርኩስክሙ ይላል። ወይም እነዛህክሙ በማይ ንጹሕ ከመ ትንጹሙ ርኩስክሙ ከእድፈታችሁ ከርኩሰታችሁ ትነጹ ዘንድ ንጹሐን እረጭባችኋለሁ ተብሎ ነበር የተጻፈውና በንጹህ ውሃ ንጹህ ሊያደርጋቸው ይረጫቸዋል። ኢየሱስ ክርስቶስ ግን ውሃዋን ራሱን አነጻት ማለት ነው። ተመልከቱት እስቲ። ወርቅን ያጌጡበታል እንጂ ለወርቅ ጌጥ ይሆኑታል? አንዳንድ ጊዜ በእውነት አይገርማችሁም? ለጌጥ ጌጥ የሚሆኑ ሰዎች አሉ። ጌጥ ውበት የሚጨምርላችሁ አሉ፣ ለጌጡ ደግሞ ውበት የሚጨምሩለት ሰዎች አሉ ማለት ነው። ኢየሱስ ክርስቶስ ለውሃዋ ለራሷ ቅድስናን ንጽህናን ሰጥቷታል እንጂ በውሃ ንጽህናን ቅድስናን ያገኘ አይደለም ኢየሱስ ክርስቶስ። ሌሎቹ ግን በውሃ ንጹህ መሆን ችለዋል ማለት ነው። ውሃን የሚቀድሳት ክርስቶስ እስኪመጣ ድረስ በውሃ ሌሎችን እየቀደሰ ለክርስቶስ ያዘጋጃቸው ነበር ማለት ነው። ስለዚህ የዮሐንስ ጉባኤ ያቺ የ6 ወር ጉባኤ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የተዘጋጀንባት ጉባኤ ነበረች። አሁን ከነገ ጀምሮ ደግሞ የክርስቶስ ጉባኤ ትጀምራለች። የክርስቶስ አገልግሎት ይቀጥላል ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ እንዲህ ባለ መንገድ እንግዲህ ፈጣሪውን ያጠመቀ ብቸኛ ሰው ነው። መጥምቀ መለኮት በመባል ከነቢያት ይበልጣል፣ ይከብራል። እንዲያውም ጌታ በቅዱስ ወንጌል እንደነገረን የማቴዎስ ወንጌል ምዕራፍ 11 ላይ የተጻፈው ማለት ነው አልቦ ዘያቤው ለዮሐንስም ትውልደ አንስት ነው የሚለው። ሴቶች ከወለዷቸው ሁሉ ዮሐንስን የሚበልጠው የለም ተብሎ ነው የተጻፈው። ዮሐንስ ሴቶች ከወለዷቸው ልጆች ሁሉ ትልቁ የተባለውን ታላቅ ነቢይ ዛሬ እያከበርን ነው የምንገኘው ማለት ነው። የማይዳሰስ የመለኮትን ራስ እየዳሰሰ በመለኮታዊው ራሱ ላይ እጁን ጭኖ ያጠመቀ ብቸኛ ካህን ዮሐንስ መጥምቅ ነው። ቅዱስ ያሬድ እንደውም ያደምቀዋል። ወገሰሶ እንተ ይትገሰስ ርእሶ ይላል። የማትዳሰስ ራሱን ዳሰሰው ብሎ ነው የተናገረው ማለት ነው። እጁን ጭኖ አጥማቂ እንደዚያ ነውና ከውሃው በታች እጁን በተጠማቂው ራስ ላይ ጭኖ እንዲያጠምቅ ዮሐንስም እጁን ጭኖ አጥምቆታል። መስዋዕታችን ከዛሬ በኋላ አንተ ነህ። ያኛው መስዋዕት አብቅቶለታል፣ አልፏል። እውነተኛው መስዋዕታችን አንተ ነህ፣ ኃጢአታችንን የምታስተሰርይልን አንተ ነህ በማለት ምስክርነት ለመስጠት ነው እጁን የጫነበት እንጂ እንደሌሎቹ ተጠማቂዎች በረከት ሊያሳድር፣ ለሌሎቹ ካህናቱ እጃቸውን ሲጭኑባቸው በረከት ለማሳደር ነው። ለክርስቶስ ግን ምስክርነት ነው። መስዋዕታችን ከዛሬ ጀምሮ አንተ ነህ ለማለት እጁን ጭኖ እንዳጠመቀው እንረዳለን ማለት ነው። ወገኖቼ ከዓለም ምንም ያልቀመሰ ምንም ከዓለም ያልወሰደ ያልተጠቀመ ታላቁ ሐዋርያ ግን ዓለምን የጠቀመ ለዓለም የሚረባትን የሚጠቅማትን መንገድ ያሳየ መንገዳችንን ሁሉ የመራን ወደ ክርስቶስ ያቀረበን ወደ ክርስቶስ ያደረሰን ከነቢያት በኋላ የተነሳው ትልቁ ነቢይ ቅዱስ ዮሐንስ መጥምቅ እያከበርነው ነው የምንገኘው ማለት ነው። የታላቁ ጻድቅ ካህን ነቢይ ሐዋርያ የዮሐንስ በረከቱ አማላጅነቱ በሁላችንም ላይ ይደርብን። እግዚአብሔር ይስጥልኝ።